ፍቅርን ስለመቆጣጠር ልነግራችሁ ነው። እስከዛሬ ድረስ ብዙ ቪዲዮ ሰምታችሁኛል። ከነዛ ግን በጣም የተለየ በጣም የሚጠቅም ቪዲዮ ነው ይዤ የመጣሁት። ብዙ ጊዜ ከምናነሳቸው ነገሮች መካከል ያልተያዘ ግልግል ያውቃል፣ ይታደሉታል እንጂ አይታገሉትም የሚሉ ነገሮችን እንናገራለን። በፍቅር ጉዳይ ኮፒ ሊንክ አድርጋችሁ ለሌሎች አድርሱ። ቤቱን ፎሎ ማድረጋችሁን አትርሱ። ላይክ አድርጉት፣ እንዲሁም ደግሞ ሸር አድርጉት፣ ብዙ ሰው ይስማ። ለመሆኑ ሰው ልቡን መቆጣጠር ይችላል ወይ የሚለውን ነገር አስረዳችሁ። ለሰው ልጅ 3 ነገሮች ተሰጥተውታል። እምነት፣ ዕውቀት፣ ስሜት። ዕውቀቱ ከስሜቱና ከእምነቱ መብለጥ የለበትም። ስሜቱ ከዕውቀቱና ከእምነቱ መብለጥ የለበትም። እምነት ቢበልጥ ግን ችግር የለውም፣ አይጎዳም። ግን ሁለቱን በጣም መጠንቀቅ አለብን። ዕውቀትና ስሜት ከሁሉም እንዳይበልጡ መጠንቀቅ አለብን። በፍቅር ጉዳይ እየተጎዳን ያለ ነው። ባልሆነ አፍቃሪ የምንጎዳው፣ ራሳችንን በፍቅር የምንጎዳው፣ እንደውም ሁላ አንጀት ጨጓራ የሚያቆስል አንጀትን የሚጠብስ ጤነኛ እንኳን ሆናችሁ እረፍት የማይሰጥ አይነት ፍቅር ውስጥ የምትገቡት ለምን ታውቃላችሁ? የምንገባው ለስሜታችን ቦታ ስለምንሰጥና እምነታችንንና ዕውቀታችንን ስሜታችን ስለሚቆጣጠረው ነው። ዕውቀት ማለት እስከዛሬ እነማን በምን መንገድ ያለፉ፣ ወደፊት እንዴት ብዬ መቀጠል አለብኝ፣ ስለ ፍቅር እግዚአብሔር ምን ይላል የሚለውን የምንለይበት ነው ዕውቀት። እምነት የሚባለው ደግሞ በእግዚአብሔር በኩል አፍቃሪያችንን የምንመዝንበትና በሰውነቱ ልክ ደግሞ አፍቃሪያችንንም የምናምንበት ደረጃ ነው። ስሜት የሚባለው ደግሞ ይሄ ደስ ይላል፣ ይሄ ደስ አይልም፣ ይሄ ያምራል፣ ይሄ አያምርም፣ ይቺ ታምራለች፣ ይቺ አታምርም ብለን የምንለይበት ነው። እነዚህ 3ቱም በትክክል እስከሄዱ ድረስ አያስቀጡም፣ በእግዚአብሔርም በምድርም በስርዓት እስከሄዱ ድረስ። እኛ ግን የምንጎዳው ዕውቀታችንንም እምነታችንንም ስሜታችን ረግጦ እንዲይዝ እንፈቅድለታለን። ስለዚህ በአይናችን እናያለን እኮ አንዳንድ ጊዜ የማናገኛቸውን ሴቶችና ወንዶች የአይን ሻወር ብለን እኮ እናስተውላለን፣ እናያለን። ባናገኛትም እናያት እስኪ ብለን ወይም ባናገኘውም እስኪ እንየው ብለን እኮ የአይን ሻወር ብለን እንወስዳለን። ይሄ ለስሜታችን ቦታ እየሰጠንበት እኮ ነው። እንዲያየሁሽ ልቤ ትርክክ አለ፣ እንዲያየሁ ልቤ ትርክክ አለ። እንዲህ አይነት ስሜት እስካሁን ተሰምቶኝ አያውቅም። ሌላ ወንድ ላይ ሌላ ሴት ላይ እንዲህ አይነት ስሜት ተሰምቶኝ አያውቅም አይደል የምንለው? ውሸት፣ ይሄ ውሸት ነው። አሁንም ከዛ የተሻለ ሰው ብናይ ሌላ ስሜት ይሰማናል። ለምን? እየመራን ያለው ስሜት ነው። ስሜት፣ ዕውቀትና እምነት ቦታ አጥተዋል እዚህ ላይ። እግዚአብሔርን መጠጊያ የለውም። ዕውቀትና አመክንዮም መግቢያ የላቸውም እዚህ ላይ። ታዲያ ሰው ስሜታዊ ነህ እንዳይባል፣ በፍቅር ጉዳይ ስሜታዊ ነህ እንዳይባል ምን አይነት መንገድ ያመጣ መሰላችሁ? ይታደሉታል እንጂ አይታገሉትም። ፍቅርን መታገል ማንም የሚቻለው የለም። ያልተያዘ ግልግል ያውቃል። ይሄ ለስንፍናችን የምንጠቅሰው አባባልና ጥቅስ ነው እንጂ በፍጹም ትክክል አይደለም። ሰው መቆጣጠር ይችላል ስሜቱን። እንዴት አድርጎ? ዕውቀቱን በማጉላት፣ ለእምነቱ ቦታ በመስጠት፣ ለዕውቀቱ ቦታ በመስጠት፣ እምነታችንንም እርግጥ አድርገን ትተን ዕውቀታችንንም ወዲያ በል ብለን ገፍተን እግዚአብሔርን ማናስጠጋም ብለን ስሜት ብቻ ላይ ስለሆነ ያለ ነው ፍቅራችን አይቆይ፣ ትዳራችን አይቆያል። ስሜት መምጣት ያለበት ከዕውቀትና ከእምነት ቀጥሎ ነው። እምነት፣ ከዛ ዕውቀት፣ ከዛ ስሜት። ምንም ጥሩ ስሜት የማይሰማችሁን ሰው ማፍቀር የለባችሁማ። ምንም ጥሩ ስሜት የማይሰማችሁን ሴት ማፍቀር የለባችሁም። የቀድሞዎቹ ታድለውበታል፣ በዚህ አልፈውበታል። በርግጥ ለኛ ዘመን ስለማይሆነን ነው እንጂ እና ለስሜታችሁ ቦታ ከሰጣችሁ ሁልጊዜም ፍቅር ለእናንተ ስቃይ ነው። ሁልጊዜም ፍቅር ለእናንተ መጎዳዳት ነው። ሁልጊዜም ፍቅር ለእናንተ ጤናማ ጎን አይኖረውም። እንደው እንኳን አፍቅሮሽ እንኳን የምትሄዱበት መንገድ ሌላ ነው የሚሆነው። አፍቅሮሽ ከርቀት ሆኖ በስልክ ምን ሊልሽ እንደሚችል፣ አንቺ በስልክ ምን እያልሽው ምን አይነት መንገድ ላይ እንደምትሄዱ አስቡት። ይሄ የማይረባ አካሄድ፣ ሳታገኙ ሳያገኛት ራስ ወደ ዝሙት መውደቅ፣ ራስን ወደ ማርካት ደረጃ መሄድ ወይም ወደ ማስተርቤሽን የሚመጣው ለምንድነው? ይሄ ምክንያት ስለሚመጣ ነው። ስለዚህ ሁልጊዜም ለስሜታችሁ ቦታ አትስጡት። ለስሜታችሁ ማገጃ አብጁለት። እንዴት አድርገን ነው? ለእምነታችሁ ቦታ ስጡ፣ ለዕውቀታችሁ ቦታ ስጡ። በተለይ ለእምነታችሁ ቦታ ስትሰጡ ስሜታችሁን መቆጣጠር ትችላላችሁና እንዲህ አድርጋችሁ ብትሄዱ ትጠቀሙበታላችሁና ሁልጊዜ ተሸናፊ አትሁኑ። ፍቅር መሸነፍ ነው። ግን ለማን ነው የምትሸነፉት? ለማን ነው የምትሸነፉት? ይሄን ማወቅና መረዳት አለባችሁ ለማለት ነው። አመሰግናለሁ።